ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ ሐሳባችሁን ደግሞ በቀላሉ እንዴት በአረፍተ ነገር መልክ ማብራራት እንደምትችሉ የሚያሳይና የማንበብ የመጻፍ ክህሎታችሁን እንድታሳድጉ የሚረዳችሁ ረዣዥም ጽሑፎችን የማንበብ ጥበብ የሚለውን ሐሳብ በአጭሩ ላሳያችሁ ነው ዛሬ። በጣም እጅግ በጣም ምርጥ ቪዲዮ ስለሆነ እዚህ ጋር የተዘረዘሩትን የተለያዩ ረዣዥም አባባሎችን እንዲሁም አረፍተ ነገሮችን በማንበብ የማንበብና የመጻፍ ክህሎታችንን በቀላሉ ማሳደግ እንደምንችል የማሳያችሁ ይሆናል። ስለሆነም ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ወይንም ለዚህ ቻናል አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን ደግሞ በመንካት በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዘኛ፣ የአማርኛ፣ የሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀላል መንገድና በሚገባችሁ ቋንቋ ትምህርት አዘጋጅተን እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ ከኛ ጋር ካሉት ተማሪዎች ጋር እየመጣችሁ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ መማር የምትችሉ መሆኑንና ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ደግሞ በወራት ውስጥ ደግሞ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚገርም ለውጥ ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ ወይም ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ብትጀምሩ እኛን ስለሚጠቅመን፣ እናንተ ግን ምንም ስለማትጎዱ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ ማለት ነው ውድ ቤተሰቦቼ። አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ይሁን። ቅድም እንደተናገርኩኝ ዛሬ ደግሞ ትንሽ ረዣዥም ጽሑፎችን ነው ይዤላችሁ የመጣሁት። እነኚህን ረዣዥም ጽሑፎችን ማንበብ ከቻላችሁ በቀላሉ ማንበብ የምትችሉ ከሆነ የተለያዩ መጽሐፎችን የተለያዩ ደግሞ ፌስቡክ ላይ ሶሻል ሚዲያ ላይ የሚለቀቁትን ጽሑፎችን ለማንበብ እንደበቃችሁ ማሳያ የሆኑ አረፍተ ነገሮች ስለሆኑ ራሳችሁን እየፈተሻችሁ
እንድታነቡና ያነበባችሁትን ደግሞ ትክክል እንደሆናችሁትና እንዳልሆናችሁት ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁ ደግሞ ከኔ ጋር እኩል እየቆጠርን እናነባለን ማለት ነው። ውድ ቤተሰቦቼ ይሄኛው ምን ይላል? የመጀመሪያው አረፍተ ነገር መጀመሪያ መጀመሪያ ይላል። አያችሁት? መጀመሪያ ይላል። መጀመሪያ ይልና ከዛ እዚህ ጋር ያለው ደግሞ ለራስህ ይላል። አያችሁት? ለማንበብ ማድረግ ያለባችሁ እጅግ በጣም ወሳኙ ነገር ምንድነው ካላችሁ ብዙ ጊዜ ነግሬያችሁ አውቃለሁ። የፊደሎችን ድምፅ በትክክልና በአግባቡ መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ካልሆነ አይነበብላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ይሄኛው አሁን ለራስህ ይላል። በጣም አሪፍ። ራስህ ይላል። በጣም አሪፍ። መሆን ይላል። መሆን። ስትጀምር ለማን ምን ይላል? ለማን ምን? መሆን እንዳለብህ ይላል። ረዥም ነው በጣም። ትገነዘባለህ ይላል። እስኪ አንድ ላይ አብረን እናንብብ። መጀመሪያ ይላል። ራስህ መሆን ስትጀምር ለማን ምን መሆን እንዳለብህ ትገነዘባለህ ይላል። አያችሁት? መጀመሪያ ራስህ መሆን ስትጀምር ለማን ምን መሆን እንዳለብህ ትገነዘባለህ ይላል። አያችሁ ውድ ቤተሰቦቼ፣ አንዳንድ ጊዜ ለራሳችን ሳንሆን ወይም ራሳችንን ሳናሻሽል ሌሎችን ለማሻሻል ወይም ሌሎችን ለመምከር ወይም ሌሎችን ለመለወጥ እንሞክራለን። ነገር ግን ራሳችንን በመጀመሪያ ደረጃ በማሻሻል ሌሎችን ማሻሻል እንደምንችል ማወቅ አለብን። ስለዚህ ራሳችን መሆን ስንጀምር ለማን ደግሞ ምን መሆን እንዳለብን እንገነዘባለን ማለት ነው ውድ ቤተሰቦቼ። ስለዚህ ራሳችሁን መጀመሪያ ማሻሻል፣ ከዛ ሌሎችን ማሻሻል። መጀመሪያ ላይ ራሳችሁን ሳታሻሽሉ ሌሎችን ማሻሻል አትችሉም ማለት ነው። ራሳችሁን ሳትወዱ ሌሎችን መውደድ አትችሉም ማለት ነው። ስለዚህ ለራሳችሁ ትልቅ ክብር እንዲኖራችሁ ያስፈልጋል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር ጠቃሚ የሆነ አረፍተ ነገር ስለሆነ ረዥም አረፍተ ነገር ስለሆነም ቀስ ብላችሁ በማንበብ የማንበብን እንዲሁም የመጻፍን ክህሎታችሁን ማሳደግ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ይሄኛው ምን ይላል ደግሞ? አዋቂ ይላል። መስለን ይላል። በጣም አሪፍ። ይሄኛው ደግሞ ለመታየት በጣም አሪፍ። የምናደርገው ረዘም የሚል ቃል ነው ይሄኛው። የምናደርገው ይላል። ጥረት በጣም አሪፍ። ከንቱ ይላል። ከንቱ በጣም አሪፍ። ድካም። አላዋቂ። አድርገው። ያስቀሩናል ይላል። እስኪ አንድ ላይ አብረን እናንብብ። አዋቂ መስለን ለመታየት የምናደርገው ጥረት ከንቱ፣ ድካም፣ አላዋቂ አድርጎ ያስቀሩናል ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ሰው አዋቂ ለመምሰል የማያደርገው ጥረት የለም። ነገር ግን ሁል ጊዜም ራሳችሁን መሆን አለባችሁ ማለት ነው። አዋቂ ለመምሰል ሳይሆን ለመሆን መጣር
በጣም የተለያየ ነው። እናንተ ማድረግ ያለባችሁ አዋቂ ለመሆን እንጂ አዋቂ ለመምሰል መጣር የለባችሁም ማለት ነው። ምክንያቱም የሆናችሁት ነገር ነው እንጂ የምትመስሉት ነገር አንድ ቀን ይነቃል። ከዛ ደረጃችሁ ዝቅ ያደርጋል፣ ያዋርዳችኋል ማለት ነው። አዋቂ መስለን ለመታየት የምናደርገው ጥረት ከንቱ ድካም አላዋቂ አድርጎ ያስቀሩናል ይላል። አያችሁት? አዋቂ ለመምሰል የምትሞክሩት ከንቱ ጥረታችሁ ድካማችሁም አላዋቂ አድርገው ነው እናንተን የሚያስቀሩት። ምክንያቱም ራሳችሁንም እያታለላችሁ ስለሆናችሁ፣ አዋቂ ለመምሰል እየሞከራችሁ ስለሆናችሁ አእምሯችሁ ራሱ አዋቂ ለመሆን ክፍት አይደለም። ስለዚህ ሁል ጊዜም ለመሆን እንጂ ለመምሰል አንኑር የሚለውን ሐሳብ በአጭሩ ያስረዳል ማለት ነው። ትንሽ ጽሑፉ ግን ረዥም ነው። ምክንያቱም እነኚህን ረዣዥም ጽሑፎችን ማንበብ ከቻላችሁ የተለያዩ መጽሐፎችን ማንበብ ትችላላችሁ። ፌስቡክ ላይ የሚለቀቁ ሶሻል ሚዲያ ላይ የሚለቀቁ የተለያዩ መረጃዎችን ሳትቸገሩ ማንበብ እንድትችሉ የሚረዳችሁ ቪዲዮ ስለሆነ ነው ረዣዥም ጽሑፎችን ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። መፍራትህን መፍራትህን ይላል። በጣም አሪፍ። ስታቆም በትክክል መኖር ትጀምራለህ ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። መፍራትህን ስታቆም በትክክል መኖር ትጀምራለህ ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ከመጠን በላይ ምንፈራ ከሆነ መኖራችንን እርግጠኞች ሳንሆን ላይፋችንን ወይም ህይወታችንን ኢንጆይ ሳናረግ ሳንዝናና ሳንደሰት ህይወታችን ያልፋል ማለት ነው። ስለዚህ ለምንም ነገር ከመፍራት ይልቅ ያንን ቻሌንጅን በመጋፈጥ ፍርሃትን አስወግዳችሁ መኖር እንዳለባችሁና በትክክል መኖር የምትጀምሩት ደግሞ ያንን ነገር ስታደርጉ እንደሆነ ወይም ከፍርሃት ነፃ ስትሆኑ እንደሆነ የሚያሳይ አባባል ነው። መፍራትህን ስታቆም በትክክል መኖር ትጀምራለህ ይላል። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል ደግሞ? ያንተን ይላል። በጣም አሪፍ። መኖር ዋጋ ዋና ጋ ነች። ዋጋ ከማይሰጡ ሰዎች ይላል። ሰዎች መካከል እንደሆንክ ከተሰማህ ትታቸው መሄድን ምረጥ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው መሄድን ምረጥ ይላል። በጣም አሪፍ። ምን ማለት ነው? አንዳንድ ጊዜ የእናንተን መኖር አንዳንድ ሰው ዋጋ አይሰጥም። አብራችሁ ተቀምጣችሁ ራሱ የሚያየው የሚያስበው ሌላ ነገር ነው። ያ ሰው ለእናንተ ዋጋ እንደሌላችሁ ከእናንተ ጋር ደግሞ ኢንተራክሽን መፍጠር እንደማይፈልግ ያስረዳል ማለት ነው። ስለዚህ ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው መሄድን ምረጥ ይላል። አንዳንድ ጊዜ ሰዎች ለእኛ ዋጋ ሳይሰጡን እኛ ግን በግድ ለመቅረብ እንሞክራቸዋለን። ያ ነገር ግን ትክክል እንዳልሆነ የሚያሳይና እናንተ ደግሞ እዛ ቦታ ሆናችሁ ሰዎች ለእናንተ ዋጋ እንደማይሰጡ ከተረዳችሁ ወይም ያ ነገር ከተሰማችሁ ትታችሁ መሄድ ምርጫችሁ ሊሆን ይገባል። ምክንያቱም አንዳንድ ጊዜ ክብር ከምንም ነገር ይበልጣል ማለት ነው። ስለዚህ ሰው ምናልባት በተለያየ ምክንያት ቀርቧችሁ ሊሆን ይችላል። እናንተን ሳይፈልጋችሁ ለእናንተ ያለውን ነገር ፈልጎ የቀረበ ሰው ለእናንተ ዋጋ ወይም ቫሊዩ
ከመጠን በላይ ወይም ብዙ አይሰጥም። ስለዚህ ከዛ ሰው ጋር ዝም ብላችሁ ከመኖር ትታችሁ ብትሄዱ የተሻለ ነው ማለት ነው ውድ ቤተሰቦቼ። ስለዚህ የእናንተን መኖር ዋጋ ከሚሰጡ ሰዎች ጋር መሆን አለባችሁ እንጂ የእናንተን መኖር ዋጋ ከማይሰጡ ሰዎች ጋር መቀጠል እንደሌለባችሁ የሚያሳይ እጅግ በጣም የሚገርም አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛውና የመጨረሻው ምን ይላል? ሁሉም ይላል። በጣም አሪፍ። ነገር እስኪሳካ ይላል። በጣም አሪፍ። ድረስ ከባድ ይመስላል ይላል። እስኪ አንድ ላይ አብረን እናንብብ። ሁሉም ነገር እስኪሳካ ድረስ ከባድ ይመስላል ይላል። ምን ማለት ነው ካላችሁ ይህን ማወቅ የምትችሉት ለምሳሌ አንድ ነገር ለመጀመር ስትፈልጉ ወይም ስትጀምሩ ምን ይመስላችኋል? ሁል ጊዜም ከባድ ነገሩ ይመስላል። ነገር ግን እስክትጀምሩ ነው። እስክትጀምሩ ከውጭ ስትሆኑ በጣም ያስፈራል። ስለዚህ አንዳንድ ጊዜ ሪስክ ወስዳችሁ መጀመር ያለባችሁትን ነገር መጀመር አለባችሁ። ሁሉም ነገር እስኪሳካ ድረስ ደግሞ ከባድ ይመስላል። ነገሩ እኮ ከባድ ላይሆን ይችላል። ነገር ግን ከውጭ ሆነን እስኪሳካ ድረስ ነገሩ ከባድ እንደሆነ ይሰማናል። ከተሳካ በኋላ ነው ነገሩ በጣም ቀላል እንደሆነ የሚገባን። ስለዚህ ይህ አባባል የሚያስረዳን ምንም ነገር ለመጀመር አለመፍራት እንዳለብንና የትኛውም ነገር እስኪሳካ ከባድ ይመስላል እንጂ ከገባችሁ በኋላ እንደምንም ብላችሁ እንደምትወጡ የሚያሳይ እጅግ በጣም አስደናቂ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። እጅግ በጣም ብዙ ነገር እንደተማራችሁ እርግጠኛ ነኝ። የዛሬውን ትምህርታችንን ሳጠቃልልላችሁ ምንድን ነው ያየነው ካላችሁ እንዴት የተለያዩ ረዣዥም ጽሑፍ ያላቸውን አረፍተ ነገሮች እንዲሁም አባባሎችን በምን አይነት መንገድ ማንበብ እንዳለብንና ለነዛ አባባሎች ደግሞ ትርጉማቸውን እንዴት በቀላሉ መረዳት ማወቅና መገንዘብ እንደምንችል ብዙን በስፋትና በጥልቀት አይተናል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ እነኝን አረፍተ ነገሮችን በተደጋጋሚ በማንበብ የማንበብን የመጻፍን ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እጅግ በጣም ጥሩ ትምህርት እንዳገኛችሁት ምንም ጥርጥር የለኝም ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግና ለጓደኞቻችሁ ደግሞ ሼር በማድረግ እንድትተባበሩን ይሁን። አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ እንደዚህ አይነት አሪፍ ቪዲዮ ከዚህ የተሻለ ቪዲዮ በየጊዜው የምንለቀው በቀጥታ ወደ እናንተ የሚደርስ ይሆናል። ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ የምትመለከቱት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ሁኔታ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ወይም ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን
ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።